4 ሚሊዮን ብር በአንድ ቀን አጥፍቶ ለሆቴሉ፣ ለአበባው፣ ለመኪናው፣ ለሚዜው ልብስ ለምኑ ሲባል ሱብሃንአላህ። አሁን 4 ሚሊዮን ብር ማለት አንድ ታዳጊ ወጣት ሱቅ ቢከፈትለት በግማሽ ሚሊዮን ብር 8 ወጣቶችን የሚድር ማለት ነው። በመምረጥ እድሜያቸውን የጨረሷሉ። በመምረጥ አንዳንዴ በቃ ሂድ አራስ ቤት ፈልግ ምትሉ ሰው አለ። ሂድ አራስ ቤት ፈልግ የተወለደች እንደዚህ አንተ ምትላት መልክ። አንዳንዴ የሚስላት ሴት ዱንያ ላይም የለችም። ከጣቷ ጀምሮ ይፈልጋል። ከጸጉሯ አቀማመጥ ሁሉ ይጀምራል። እንግዲህ ይህ ሰው የሚፈልገው ሜትር ይዞ ነው የሚሄደው ማለት ነው። ጸጉሯን አይቶ በሜትር ለክቶ ሊያሳየው ነው ማለት ነው። ወንዶች ጋርም ሁሉም ነገር በትክክለኛ የተሟላ ያለው ጀነት ውስጥ ብቻ ነው። ማለ አይኑ ራት ወላ ዑዝኑ ሰሚያት ወላ ኸጠር አላ ቀልብ ልበሸር። አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ ቀልብ ይሄ ነው ብሎ ጠርጥሮት የማያውቅ ያለው ጀነት ውስጥ ነው። ሁሉም ነገር ይሟላልኝ አይባልም። በሆነ ነገር እንጎላለን። በማየት ሴቶችን ብቻ በመምረጥ ደግሞ 40 ይገባል። ፍራንኩን ብቻ ደግሞ ወዶ አሁን ደግሞ መጣ ምን ልትወስድብኝ ነው ብሎ ከገንዘቡ ጋር ኒካ አስሮ ቁጭ ያለ ያለ። ዱንያ መጠቃቀሚያ ናት። ሂድና ወንዝ ላይ በትነው አይደለም የተባለው፣ ከሰው ወደ ሰው መጠቃቀሚያ ናት። ይሄ መጠቃቀሚያ ይዘን በአንተ ምክንያት ቤት ቁጭ ያለች ልጃገረድ እህቴ ያለች፣ አግባበት፣ ተጠቀምበት፣ ባህል ፈታ በልበት። አላህ አልከለከለ። እሷም አንተም ብታይ እኮ ላትመርጥ ትችላለች። ግን ከዲን ጎንህ የምትወድልህ ስላለ ያን አፍቅራ ልትሄድ ትችላለች። ያን ወዳ ትዳር ውስጥ ልትገባ ትችላለች። አንዳንዴ ወንዶች በመምረጥ ብቻ ብዙ ያሳልፈዋሉ። እውነታውን መነጋገር ስላለብን መምረጥ ግን አልተከለከለም። ሁሉም ነገር ግን መካከለኛ መሆን አለብን። ዘሯን ብታያት፣ ዲኗን ብታያት፣ አራቱም ተገለጹና ፈስበር ቢዛቲ ዲን የተባልከው ዲኗን ነው ማየት ያለብህ። ዲኗ ካለ እናትን ታከብራለች፣ አባትን ታከብራለች፣ ወንድሞችን ታከብራለች፣ ጎረቤት ታከብራለች። ስትሸኝ በመልካም ነው የምትሸኘ። ያ ሁሉ ታገኛለህ። እቺን አዘዊጁና ብላ ዚዋጅ የፈለገችው ፈልጋት፣ ተሯሯጥ። ምድር ላይ ዱዓ የሚያደርግልህ ልጅ ጥለህ ለመሄድ አሁን ሩጫን ጀምር። 19 ሚሊዮን ብር ገባው፣ 50 ሚሊዮን ብር ገባው፣ 90 ሚሊዮን ብር ገባው። አላህ ከወፈቀ ነው ግማሽ እንጀራ የምትበላው። ቀሪው ለአላህ ትተህ ወደ እነዚህ እህቶች ነው መጠጋት ያለብን። ወንዶች ላይ ካለው ሌላው ነገር የእህቶቻችን ክፍተትም ቢሆን ለዚዋጅ ከማያነሳሳን ነገር የሴቶቻችን መቅለልና ሴቶቹ እንደ ጓደኛ አሁን አንድ የሃይስኩል ተማሪ ብትጠይቀው የሴት ጓደኛ የለኝም ስትለው ከብዙ ተማሪዎችም ስለማደምጣቸው ስለምጠይቃቸው አላህ ያዘነላቸው ቋንቋውም አይገባቸውም። ብዙ ግን ወጣት እንዴት ዘገየ ጓደኛ የለም ይላል። የለኝም በሰላም ነው ጓደኛ የለም። እንደ ነውር የሰራከው አንተ ነው የሚመስል። እነሱ ሳይሆን አንተ ትደነግጣለህ። ይህ ደግሞ የትዳር አጋር እንጂ እህታችን ሴት ልጅ እናት እህት የሙከራ ስርጭት አይደለችም። ለፈለገችው ሁሉ ደግሞ ልቧ መከፍት አይደለች። አኺራ የሚገዛባት ለልጆቿ ጥሩ አባት ስለሆነ የሚያስፈልጋት አንተም የሚያስፈልግህ በጓደኝነት የምትይዛት ሳይሆን እናት ምትሆን እህት ምትሆን ሚስት ምትሆን ነው። ስለዚህ ወንዶች ጋር ያለው ትልቁ ድክመት እህቶቻችን ጋር ስላለ ነው። በቀላሉ እህቶቻችንን ስለሚያገኙ ከዛች ብጣላያችን አገኛለሁ ከዚች ብጣላያችን አገኛለሁ የሚል ነገር ስላለ ወደ ትዳር እንዳይመጣ ያደርገዋል። ሴቶቹ ብርቅ ቢያረጉ ቢሆኑ ከማግባት ውጪ ሌላ አማራጭ አይኖረውም። ሌላ አማራጭ አይኖረውም። ስለዚህ እህቶቻችን ጋር ያለው ክፍተት መጀመሪያ መስተካከል መታረም አለበት።
ወንዶቻችን ጋር ካለው ነገር ደግሞ ይሄ አልተሟላልኝም እስቲ ቆይ ሟላ ኢንሻአላህ እስቲ 2017 እንትን ነው 2018 እንደዚህ ነው እያለ እድሜውን በዚህ የሚያሳልፍ ብዙ አለ። አላህ አመላክቶ ያልተሳካለህን ትተውና ሌላ እንዲያመላክትህ ጥረት እናደርጋለን። ለዱንያ እኮ ድንጋይ እየሰበረ ነው። ገንዘብ ለማግኘት ድንጋይ እየሰበረ ነው። የማናደርገው ነገር የለም። ለነገ ለልጆች እናት የምትሆነው ደግሞ ጓጉተን ወደ ራስ ማምጣት ያለብህ። ስለዚህ ወንድሞቻችን ጋር የሴት አይነት የእህቶቻችን አይነት በመምረጥና ስንት ዓመት የደከምኩበትን ዱንያ ትነካብኛለች የሚል ከባድ በሽታ አለ። ከባድ ቁጭ አሉ። ሐዲስ ቢነገራቸው አይገባቸው፣ በቤተ ዘመድ ሲመከሩ አይገባቸው አሉ። ይህም በእርግጥ ነገ መጥቶም ባህል ይሆናል ብዬ አናስብም። ምክንያቱም ሲበላም ሊደምር ነው፣ ሲጠጣም ሊደምር ነው፣ ሲታከም ሊደምር ነው። ምክንያቱም ብሬ ልትወስድ መጣች ነው የሚለው። እንኳን ብሩን ያቺ የምታፍርበት የነበረውን ገሏን አቅፎ ነው የሚተኘው። ምን ያህል ዱንያ እንትን እንዳለው ምን ያህል። ስለዚህ እህቶቻችን ጋር ያለው ትልቁ ወንድሞቻችን ጋር ያለው ትልቁ ችግር ማለት 30-40 ችግሮች ይወራሉ። በዋናነት ግን ሮጦ ዱንያ ነው። ወደዚህ ዋጅ እንዳይገቡ ከሚያደርጋቸው ይሄ ነው። ሌላው ሶስተኛው የዚህ የሱስ ጉዳይ ነው። ጠዋት 4 ሰዓት ይጀምራል፣ ማታ 4 ሰዓት የሚያልቅ ጫት ካለ ከ4 ሰዓት በኋላ እንቅልፍ ስለሆነ ያለው ትዝ የሚለውም ነገር የለም። ከየት ይምጣ ስሜቱ? ሁሌ አየር ላይ ነው ያለው። 4 ሰዓት እስከ 11 ሰዓት 2 አይነት ጫቶች ይቃማሉ። ሁሌ አንድ አይነት ቦታ ነው ያለው። በየትኛው ሰዓት ያስብ? ድሮ ወጣቱ አግባ ሲባል ኢንሻአላህ ዱዓ አድርግልኝ ይል ነበር። አሁን ግን አግባ ሲባል ወንዱ ምን አድርጌ ነው ይላል። አዎ በጣም ታማሃል። ከዚህ የበለጠ ህመም የለም። ካንተ የበለጡ ሞዴል አሉን። አሽረፈል ኸልቅ ሰለዋቱላሂ ወሰላሙ ዐለይሂ። እኔ አገባለሁ፣ እወልዳለሁ፣ እተኛለሁ፣ እነሳለሁ፣ እሰግዳለሁ ብለው አሉ። ከሚስቶቼ ጋር መጫወታለሁ ብለው አሉ። ከሳቸው በላይ መሆን አንችልም። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ ብለዋል። ከእኔ ሱና ዙር ያለ ሰው ከኔ አይደለም ብለዋል። ከዚህ የበለጠ የለም። ስለዚህ ለዚች ጠፊ ለሆነች ዱንያ በአንተ የተነሳ 4 ሰዓት ተቅሞ 4 ሰዓት የምንነሳ ከሆነ አዎ ዚዋጅ ማሰብ ከባድ ነው። ሌላው የወንዶች የመጨረሻው ደግሞ ብለው በቀን 2000 ብር እያወጣ አረ ትዳር ውስጥ አይበቃም ይላል። አረ የኔ ወንድም 2000 ብር በቀን አይወጣም ትዳር ቤት ውስጥ። በቀን 2000 3000 እያወጣ 4000 እያወጣ ትዳር ይፈራል። ይሄ ሕክምና ይፈልጋል። ላይ 2000 ብር በቀን ብዙ ቤተሰብ ያስተዳድራል። አላህ ከሱስ የጠበቀው ቤተሰብ ከሆነ ወላሂ ራሓ ይሆናል። ራሓ በረካው አለ። የሐላል ቤት ነው። አሰላሙ አለይኩም ብለህ ነው የምትገባው። ወአለይኩም ሰላም ተብለህ ነው የምትቀበለው። የሆነ የምትጨቀጭቅ የምትሳደብ የሚጨቀጭቃት የሚሰድባት ምናምን እሱ እዚህ ውስጥ አይመጣም። ያው ብዙውን ጊዜ ሸር እንጂ የሚግለው ኸይሩ አይግልም። ብዙውን የቀር የሚለኝ ለዚህ ለትዳራቸው ትልቅ መስዋዕትነት የከፈሉ እህቶቻችን የእናቶች ቀን ተብሎ ሲከበርላቸው ሁሌ ቀናቸው ነው። እነሱ በጣም ከፍለዋሉ። ተቀምጠው የሚውጨውባችሁም እኔም የእናቴ ውጤት ነኝ። ተከፍለዋል። አድማጩም የእናት ውጤት ነው። ስለዚህ በተቻለ መጠን ወንዶች ጋር ያሉት እነዚህ 3ቱ ነገሮች ጥንቃቄ ይፈልጋሉ። በዋናነት ደግሞ ወደ እህቶቻችን ስንመጣ ኒካ ባሰባችሁ ጊዜ 22 ጉዳይ ታመጣላችሁ፣ 32 ጉዳይ ታመጣላችሁ። ቅድም ነግሬያቸዋለሁ። የተለያየ ጉዳይ ያቀረበ ወንድማችን የዛሬ 2 ዓመት ከ2 ወር ያገባ ወንድማችን 4 ሚሊዮን ብር በአንድ ቀን አጥፍቶ ለሆቴሉ፣ ለአበባው፣ ለመኪናው፣ ለሚዜው ልብስ፣ ለምኑ ሲባል ሱብሃንአላህ። አሁን 4 ሚሊዮን ብር ማለት አንድ ታዳጊ ወጣት ሱቅ ቢከፈትለት በግማሽ ሚሊዮን ብር 8 ወጣቶችን የሚድር ማለት ነው።
ትዳር ማለት እሑድ የተጨወለት እሑድ የተጨበጨበለት እሑድ ቀውጥ የሆነለት አይደለም። ትዳር ቀጥሎ ያለው ነው። የሳምሽበት የወለድሽበት ሳሊህ ልጅ የወጣበት ነው። 1000 ሰው ጠርተሽ 900 ሰው ትዳሩን አላህ ያቆየ ይላል። 100 ሰው በርበሬ አቃጥሎታል አላህ ያቃጥላት ይላል። ምን አቃጠለን? የሁሉ መከራ ውስጥ ማስገብ። ስለዚህ ትዳር የሚባለውን ነገር ወንድሞቻችን ጋር ክፍተት እንዳለው ሁሉ እህቶቻችንም ጋር ቀላል የማይባል ክፍተት አለ። በጣም ከሚገርመኝ ነገር አንዱ ላገባሽ ፈልጋለሁ ሲባሉ ቤት አለ ይላሉ። 40 ዓመት ከእናትና ከአባታችን ጋር በቀበሌ ቤት እያለ ማለት ነው። በዛ ምርጥ ዘመን 10 ብር 1 ካሬ የሚሸጥበት ዘመን እናትና አባቶቻችን ሳይዙልን 40 ዓመት መንግስት በሰጠን ቤት አድገን ቤት ከሌለ ብለን እንሄዳለን። ምን ማለት ነው? መሰረትን መርሳት ነው። አዎ ቢኖረው ደስ ይላል፣ ቢሰጥ ደስ ይላል። ከቤት ኪራይ የሚሰቃይ ትውልድ ቢወለድልን ደስ ይለናል። ግን ነው ወይ? አይደለም። ኢትዮጵያን ያለ ነው፣ ታዳጊ ሀገር ላይ ያለ ነው። እናንተ በረድ ስትሉ ስታወርዱ ብዙ ነገር ይወርዳል። በቤት ኪራይ አልገባም ላኢላሀ ኢለላህ በቤት ኪራይ አልገባም ያለች እህቴ ዘዊጁና እንዳትዪ። ዱንያ ራሷ ኪራይ ስለሆነች የኢትዮጵያ ሕዝብ ቤት ካለው ቤት የሌለው ይበልጣል። ተከራይ ነው አብዛኛው። አሁን ካለው ከአዲስ አበባ ኑሮ ማለት ነው። የገጠሩ እንደውም ይሻላል። 2 ክፍል ሰርተው 1000 ካሬ ይኖረዋል። ግን በዛም በዚህ የምንፈራቸው ነገር ካለ ያው ብዙ የምናወራው በከተማ ቋንቋ ነው። በከተማ ቋንቋ ስል ይገባቸዋል። የገጠሮቹ ላይፋቸው ተመሳሳይ ስለሆነ ምን አለው የሚባል ነገር አያውቁም። የማን ልጅ እንደሆነ ማህበራዊ ጉዳያቸው ይተዋወቃሉ። እኛ በቃ የ00 መኪና ገባብን፣ ፎቁ ገባብን፣ የሆነ መሬት ገባብን። ጭንቅላታችን መሬት ነው ያለው፣ ጭንቅላታችን ጨረታ ነው ያለው፣ ጭንቅላታችን 5 ሱቅ ነው ያለው፣ ጭንቅላታችን 9 ባንክ ማስቀመጥ ነው ያለው። በቃ ውንብድብድ ብለናል። አዎ ይሄ እንዴት ትዳር ያሳስባል?